የገጠር ልጅ ከሆናችሁ መቼም አዎ የገጠር ልጅ የመጀመሪያ ልጄ 24 አመቷ በበቅሎ መጣሽ በፈረስ ይሄ እንዳገት አረ በበቅሎ ነው በበቅሎ ነው ደሴ ሆጤ ትምህርት ቤት እዚህ ታች ላይ ይታያቸዋል ቀጥ ስትሉ አዘዋ ገደል ባዘዋ ገደል መስኮት ኮምቦልቻ ባሻጋሪ ይተምራልና ሰላም የተወደዳችሁ ተመልካቾች ከሚየጓዳ ፕሮግራማችን ተጀምሯል። ዛሬ ደግሞ በታላቁ ተራራናት ላይ ተገኝተን ከአንዲት እናት ጋር ሸጋውሎ እናደርጋለን። አብራችሁን እንድትቆዩ እንጋብዛለን። ቪዲዮ ላይክ አድርጋችሁ ጀምሩ። እንዲህ አይነት ተወዳጅ የገጠር ለዛ ያላቸውን ፕሮግራሞች ለማየት ደግሞ የቻናሉ ቤተሰብ ያልሆናችሁ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን። አብራችሁን ቆዩ። ልጁ ስራ ላይ ይዙ እንጀምራለን። በዚህ ታሳያቸው ወደ ካራው እንዲሄዱ በኋላ ወደዛ ወደ ቤት ስለጨረሱ ካኔ እንዲችለው ምንልያቸው በካራው እንዲዘልቁ ይችን ታሳያቸው እንዲች በታጣፈዋ ካይተዘለቀው ያስቸግራቸው ልጅ ሁላ እንዲያበጠበጡ እንደሚጣ እናቴ ቀረጣማ ያስቀርጥ በላሙ ወላሂ ወይኔ የለውም የሀገራችን ወግ ነው የምንዋጋው። አይዞሽ ምንም አቀበት ቁልቁለት የለውም። ከልጅነት እስከ እውቀት ነው። ከልጅነት እስከ እውቀት የሀገራችን ምን እንደሚያረጉኝ አርጅቼ ታበቃ አሁን ወይ በጧት አልመጡት አላረጅ በልጅነቴ ታያስተምሩ አንቀው እንደዳሩ ቤተሰቦቼ እዙ ጦሳ በቅርብ ነው የመጣሽው እሷ እንኳን እዚሁ ሸገር ብላ ነው የኔ ታች ነው ታች ከሩጋ ያውም ከቆላ ነው የመጣሽው የኔ መጠንከር እንደሌለሽ መውደድ የለ አይተናላ ግዲ አማና ሁሴን ሱሌማን የአፓርትመንት ግንባታ ማህበራችን ቤት መግዛት ብቻ ሳይሆን ትርፋማ ኢንቨስትመንትን ለሚፈልጉ ሁሉ በደሴና ኮምቦልቻ ከተሞች ዘመናዊና ምቹ የመኖሪያ ቤቶችን ለመገንባት በደሴ ላሉ ሳይቶች አባላትን አሟልቶ በግንባታ ስራ ላይ ይገኛል። አሁን ደግሞ በኮምቦልቻ ከተማ ከልዑል መኮንን ሆቴል ወደ ኤርፖርት በሚወስደው አስፓልት መንገድ 50 ሜትር ገባ ብሎ በ2300 ካሬ ላይ G+12 አፓርትመንት ግንባታ ለመጀመር ስራዎችን እያጠናቀቀ ይገኛል። ለአንድ አባል በ100 ካሬ ላይ ባለ 3 መኝታ ሰፊ ሳሎን ሻወርና መጸዳጃ ቤት እንዲሁም ሱቅ ያለው ሲሆን አፓርትመንቱ ዘመናዊ ሊፍት የሚገጠምለትና የጋራ የልጆች መጫወቻና ፓርኪንግንም የያዘ ነው። ለዚህ አፓርትመንት የአንድ ዕጣ ዋጋ 500 ሺህ ብር በመሸጥ ላይ እንገኛለን። እርስዎም ፈጥነው በመመዝገብ የዚህ ዕድል ተጠቃሚ ሆኑ። ማሳሰቢያ፣ ይህ የመመዝገቢያ ዋጋ የሚቆየው ለተወሰነ ጊዜ ብቻ ነው። አድራሻ ደሴ ሰይድ ያሲን ህንጻ 5ኛ ፎቅ፣ ስልክ ቁጥር 0911 37 37 87 ወይም 0913 40 66 45 እህቴ እንተዋወቅ እስኪ። አሚናት እባላለሁ። አሚናት ማን? አሚናት አህመድ ሰይድ። አሚናት አህመድ ሰይድ። አሁን እየሰራሽ ነው ያገኘንሽ? ስንዴ እየለቀምሽ? አዎ እያንጓለልኩ። ደስ ይላል። አሁን የዚሁ ጦሳ የተመረተ ስንዴ ነው? ጦሳ። ስለዚህ ጦሳ ማለት ደጋ ቢሆንም መህር ይይዛል። በጣም ደስ ይላል። አሁን ይሄ አገር ቤት ስንዴ በማዳበሪያ ነው ያለ ማዳበሪያ? ዝም ብሎ ከማዳበሪያ ውጭ በተፈጥሮ ማዳበሪያ። በጣም ደስ ይላል። እሺ ኑሮ እንዴት ነው? ዛሬ ጦሳ ነው ያለ ነው? ኑሮ ደህና ነው አልሐምዱሊላህ። ይሄው ዝናቡም ጥሎ በልግ ተዘርቷል። እኛ ዘር እያቀበልን ወንዶቹ እያረሱ ያሁን ለዘር ይሆናል? አዎ ይዘራል። ግን አሁን ስንዴ አይሆንም፣ ይመሽበታል በልግ ስለሆነ። መቼ ቢሆን ነበር ስንዴ መሆን የሚችለው? ጠር ቢሆን ይሆናል። ጠር ቢሆን ይሆን ነበር።
እንግዲህ አጋጣሚ ሌሎች ቦታዎችም እየሰራን ስለነበረ አሁን ምሳ ሰዓት አካባቢ ነው እዚህ የደረስነው። እንዴት ነው ዛሬ ከጧት ጀምረሽ ውሎሽን እስኪ ንገሪኝ እኛ እስክንደርስ ድረስ እዚህ? ከጧት አገራችን ወተት ይሸጣል፣ ላም እናገናኛለን፣ ቁርስ እንሰራለን፣ ቤት እናነጥፋለን። ይሄ ደግሞ እንደምታየኝ ከዛ ስጨርስ እህል እለቅማለሁ። ይሄን ስጨርስ ደግሞ በመሀል ምሳ እሰራለሁ፣ ልጆቼ ይመጣሉ እና እንደዛ እያልን እናንተ ደረሳችሁ። አዎ ያው ከዚህ በኋላ ደግሞ ይቀጥላል ውጣ ውረዱ። አዎ ማቆሚያ የለውም። ወተት አሁን ታደርሳላችሁ? አሁን በዚህ ሰዓት አንቺ ከተማ ኮንትራት? አዎ ጧት ልጆቹ ካለሉ አዎ እናደርሳለን። ከተማውን ስንት ቦታ ተደርሻለሽ ጧት ከዚህ ሄዳችሁ? ከዚህ ሄደን አንድ ቦታ ተሆነ ሻይ ቤት ትገለብጣለህ፣ ካልሆነ ደግሞ በየመንደሩ አንዳንዷን ይዘህ። የሻይ ቤት ሲሆን ይሻላል በርከት ያለ ስለሚረከቡ። የልጅ ከሆነ ግን ወይ ግማሽ ሊትር ይሆናል የሚፈልጉት። አዎ ኑሮም ከባድ ስለሆነ ሰው ብዙ አይፈልግም ዛሬ። አዎ ወተቱም ጨምሯል ውድ ስለሆነ። አሁን ከተማ 90-100 ብር ነው። እናንተ ከዚህ ስንት ነው የምታስረክቡት? እኛ 70 ነው ሻይ ቤት። 70 ብር ነው ሻይ ቤት 70 ብር ነው። የግለሰብ ከሆነ 80 ብር ይገዛሉ ሊትር። የወተቱንም ጥራት ስለሚያውቁት የደሴ ወተት ጋር አይገናኝም። እና ያው ሻይ ቤት ደግሞ እነሱ ትርፍ ስለሚጠብቁ በርካሽ ነው የሚገዙት። ልክ ነሽ። ከዛው ላይ ደግሞ ቸርችሮ ስለሆነ ከቆላ መጣሽ ከደጋ እዚህ ደጋ ሀገር። እኔ ሩጋ ይባላል አርቤሮ የሚባለው አካባቢ እዛ ነው ተወልጄ ያደግኩት። እሺ እንዴት ነው ልጅነት? ሩጋ ምን አይነት ሀገር ነው? እንዴት ነው እስኪ አንቺ ያደግሽበት አካባቢ? ሩጋ መስኖ ያበቅላል፣ መኸር አለው፣ ደስ የሚል ነው። አሁን መስኖ ያለ በጣም ደስ ይላል። ድንች አለ፣ ካሮት አለ። ያኔ ብዙ ነገር ነው የሚያበቅለው ሀገራችን። የውሃ ጉዳይ ደግሞ እኔ እዚህ መጣሁ። በ14 ዓመቴ ነው የገባሁት። በ14 ዓመት ነው አግብተሽ ወደዚህ መጣሽ? አዎ። ልጅነት እንዴት ነበር? ትምህርት ቤት አልገባሽም ማለት ነው? 14 ከሆነ ወላሂ ሳያስገቡኝ ነው በህፃኔ ይዘው ነው የዳረኝ። ያኔ ብዙም ትምህርትም የለም ነበር። አዎ። እኔ በተዳርኩ በአንድ ዓመቴ ያው ግዳጅ ትምህርት አስገቡ እየተባሉ ተያዙ። ተጀመረ። ከኔ ቤታች ያሉት ያንቺ ቤተሰቦች አምልጠናል አሉ። አንቺን ሰጥተው ተገናግተዋል። ብቻ አልሐምዱሊላህ። አዎ የመጀመሪያ ልጄን ቶሎ ወለድኩኝ። መቼ ላይ ነው ትዳር ውስጥ የገባሽው? ያገባሽው መቼ ነበር? አሁን 26-27 ዓመት ሊሆነኝ ነው ትዳር ከጀመርሽ። አዎ የሚገርም ነው። 26-27 ዓመት። ኧረ እንደውም ከዛ በላይ ነው የሚሆነው። አሁን ልጆቼ እኮ የመጀመሪያ ልጄ 24 ዓመቷ፣ እሷም በልጅነቷ 2 ወልዳ አረብ ሀገር ሄዳለች። ስለዚህ የልጅ አይተሻል። ትልቁ ልጇ ስንት ዓመት ይሆናል? የሷ የመጀመሪያ ልጇ 8 ዓመቱ። 8 ዓመቱ የመጀመሪያ ልጇ። ወደዚህ አግብተሽ ስትመጪ የሰርጉን ሁኔታ እስኪ አስታውሽኛል። ያው ባማጭ ነው ድሮ በርግጥ። አዎ ወላሂ ያኔ ምንም አንተዋወቅም፣ ምርመራም የለም፣ መገናኘትም የለም። እኛ እያለቀስን ነው የምናገባው። በደንብ ተደግሶ የመጀመሪያ ልጅ ነው የነበርኩኝ። ድል ባለ ሰርግ። በበቅሎ መጣሽ በፈረስ? ይሄ እንዳገት? ኧረ በበቅሎ ነው። በበቅሎ ነው የመጣሁት። እና ገደል ከሆነ ደግሞ አዛይ ይባላል። አዛይ ከተከተለ ገደል ከሆነ ያዝሉናል። ከበቅሎ አውርዶ ያዝላል። እና ታዝለሻል? ያዲስ ምጪ? ኧረ እንደው አልወልድ እኔ እንደው ልጥፍ ብዬ ህፃን ስለሆንኩ ከበቅሎ አታወርድኝ ያንታ ሳትወድቂ። እና አልሐምዱሊላህ ባለቤቴ በጣም ጥሩ ሰው ነው። አስለመደኝ። እሱ ትንሽ በሰድ ይላል ከኔ። ደህና ነበር ያኔ። ከረሚላውን አገዳው ምኑን እያለ እንደ ትንሽ እህቱ ወላሂ አዋል አሳደገኝ። አልሐምዱሊላህ አሁን ልጆቼን አፈራሁኝ። ስንት ልጆች ወለድሽ? አንዱ የሁለተኛ ልጄ 12 ጨርሷል። እንደገና ሁለተኛውም 10ኛ ነው። ከሱ በታች ያለችውም 10ኛ ናት። በጣም ደስ ይላል። አሁን እየተማሩ ነው እነሱ? አዎ ሁለቱ እየተማሩ ነው። አንዱ ጨርሷል። የመጀመሪያ ልጅ አረብ ሀገር ናት። እሱ አረብ ሀገር ናት አልሽኝ? አዎ አልሐምዱሊላህ። ትዳር፣ ህይወት፣ እናትነት እንዴት ነው ታዲያ? አንቺ የኖርሽው እንደው ወዲያውኑ ስትመጪ እንዳልሽው የባለቤትሽ መልካምነት እናነሳለን። እሱ እንዳለ ሆኖ ግን ቆላ አድጎ ደጋ መምጣት ልዩነት አለው በጣም። አዎ ይከብዳል። ግን ያኔ ደግሞ እዚህ የሆነ ስትለማመድ ያንን ትረሳና የዚህን እድር እንደገና ታነሳዋለህ እንጂ ያው ይከብዳል። ካለህበት ቦታ መንቀሳቀስ ይከብዳል በጣም። ከቆላ መጥቶ ወደ ደጋ ብቻ አልሐምዱሊላህ ሰዓቱ ደህና ነው። ያኔ ሁሉ ርካሽ ነው። ዳቦ ብትገዛ፣ ብስኩት ብትገዛ ርካሽ ነው። ሳሙና ብትገዛ ርካሽ ነው። በጣም የሚከብደው አሁን ልጅ ማሳደግ አሁን ላይ ነው የሚከብደው በጣም። አሁን በጣም ከባድ ነው። እና ያን ሰዓት አልሐምዱሊላህ ደህና ነው። የመጀመሪያ ልጅ ስትወልጅ እንዴት ነበር? እንግዲህ እንደ እናት በካር ነው የሚባለው የመጀመሪያ ልጅ እርግዝና ምጥ እንዴት ነበር? እስኪ አስታውሽኝ። ያኔ ልጅ ስለሆንኩ አላውቀውም እርግዝናውን። እንደውም
እናቴ ታች ልረስ ያለችኝ እዚህ ነው አላቀውም ብዬ እዚህ ነው የወለድኳት የመጀመሪያ ልጅ 2 ቀን አምጬ በ3ኛ ቀኑ ነው ሆስፒታል ራስ ሄድኩት ያኔ ቁንጣጤ ነው ምናምን ይያሉ ልጅነትም ስላለኝ የሆነ አለ አይደል ለይቼ ምን ማቀው ምነግራቸው ነገር ስለሌለ ምችና ምናምን ይያሉ የገጠር ሰው ብቻ አልহামዱሊላህ በ2ኛ ቀኔ ሲጣናብሽ ወደ ሐኪም ወሰዱኝ ሆስፒታል ወለድኳት ደሴ ሆስፒታል አዎ የሚገርም ነው እንዴት ሄድሽ ከዚህ አሁን እንግዲህ ጦሳ ሆኖ የደሴ ከተማ ካልሆኑ በዛ ዘመን አሁን የለም በእንጨት ነው በእንጨት ሄድሽው በእንጨት ትተኛለህ ስቃይ ያለው መገላበጥ ምናምን የለም ያኔ እነሱ ደግሞ ሩህ ለማትረፍ ይዘው ይሮጣሉ ስንት ሀገር ሰልጥኖ ይሄ መኪና ይገባም ነው ይለው በቃ ከባድ ነው ይሄ ሀገሩ በጣም እና ራሱን ጨሽጦ የሚያሳድጋል ከዚህ ወተት የሌለው እንጨት ይሸጣል ይሄ ሀገር ሰው በጣም ሴቱ በጣም ይለፋል እና አልহামዱሊላህ አሁን ከቀኑ ጋር አሁን ደህና ነው ኑሮም ትንሽ ቢከብድም ስለ ባለቤትሽ መልካምነት እየነገርሽኝ ነበር እንዴት ነው ተሳስባችሁ የምትኖሩት በእያንዳንዱ ሂደት እንደው ትልቁ ነገር እስካሁን በትዳሬ ሁሉ ልጅ አብራችሁ እንድታሳድጉ ያደረጋችሁ የሱ መልካም ባህሪ የምትዩ ነገር ምንድነው አልহামዱሊላህ በጣም ጥሩ ሰው ነው ባለቤቴ እና እሱ ትንሽ ምራቁን ዋጥ ያደረገ ነው እኔ ልጅም እያለሁ ባጠፋም ሁሉ ነገር እያሳለፈ እና ዘደረስና አልহামዱሊላህ በጣም መልካም ሰው ነው ባለቤቴ አሁን እንደውም ለትዳር እንዲህ ይባላል እኮ እናቶቻችን እንደዛ ይላሉ አሁን ኩያት ገና ወጣት ሩጣ ያልጠገበም እንደዚህ ሲሆን ተግባብቶ የመኖሩ አንዱ እንኳን ሲናደድ ወይ አንዱ ሲሳሳት የመታገስ የመጠበቁ ነገር ብዙ ጊዜ ጥሩ አይሆንምና በአጋጣሚ ሆኖ ደግሞ አንቺ በዚህኛው በኩል ያው መልካም ሰው መሆኑ አሁን ላይ እኮ ምራቃችን ሳይወጡ እየተገናኙ አይደል ትዳሩ ራስ አልቀና ያለው እኮ አሁን ላይ እኛ መኮብለል ነውር ይመስለናል በቃ ራሱ ቤተሰብ ራሱ ባይመችህ ከባል ውጭ በቃ እነሱ ጋር ተናግረን ማገጫጨት አንፈልግም ሁሉን ነገር ደብቀን ነው የምንኖረው መሄድ መፈታት ምናምን በጣም ነውር ነው የሚመስልን በእኛ ሰዓት አዎ እንኳን አጋጣሚ ሆኖ መልካም ትዳር ባይሆን ክፉ ትዳር ውስጥ እንኳን ያሉ እናቶች ታቅሰው ሲኖሩ ይታያል አዎ ወላሂ እና ብቻ እኔ እናቴም ስኮበልልም አላየሁም ስደርስ ስለዚህ አልኮበለልሽም አንድም ቀን ኧረ የለም ለጥየቃ ካሌርሽ በስተቀር አዎ ለማየት ብቻ ነው እንጂ አልኮበልልም አዎ ለጥየቃ አሁን ትሄጃለሽ ቤተሰብ ጋር እዛ አሁን ስልክ አለ ያው የሆነ እንትን ነገር ካልሆነ እንሄድም እንደዋወላለን እናትና አባቴም አሉ እነሱ ይመጣሉ እንደውም እነሱ ናቸው የሚረዱኝ በብዛት ይመጣሉ ይጠይቁሻል ይመጣሉ ይጠይቃሉ በጣም ደስ ይላል ስንተኛ ልጅ ነሽ አንቺ እህትና ወንድሞች አሉሽ አሁን እዛ ያላችሁ እኔ ከኔ በታች 5 ሴትና 1 ወንድም አለኝ ወንድማችን አንድ ነው እና የኔ በታች ሁሉም ሴቶች ናቸው የመጨረሻው ብቻ ወንድማችን አንድ ነው እኔ 7ኛ ነኝ እኔ ብቻ ነኝ ገጠር ሁሉም አረብ ሀገር ናቸው እህቶችሽ ሂደዋል አረብ ሀገር ይሰሩ እዛ አግብተው የወለዱም አሉ እዛው የሚኖሩም አሉ እዛው የሚኖሩ ናቸው ልጅሽስ ቆየች ከሄደች እሷ ገና 1 አመቷ ከሄደች 1 አመቷ ያው ሁሉም ወደዛው ሆኗል አዎ እንደው ከስንት አንድ እንደዚህ ቀደም ያሉ እናቶች ካልሆኑ ማይሄዱት ምን አሁን ላይ እኮ ስደት አስቸጋሪ አዎ ወላሂ በጣም ከባድ ነው አንደኛ እዚህ የኛም ሀገር ኑሮም ያው የሚታይ ነው እየባሰ ስለሆነ የሚመጣው አዎ ወላሂ አሁን ደግሞ በጣም እየባሰ ነው አሁን ደግሞ ያስጠላን የኛ ሰዓት ስራ የሌላቸው ወንዶች በሴቶቻቸው ጫንቃ ነው የሚኖሩት በዛ ላይ ሰው ሲታመም ታክሲ የለም እና በቃ ሀገሩ ሁሉም ሲሰለጥን ይሄ መንገድ የለውም ውሃ በስርዓት ውሃ የለውም አሁን ከዚህ የተመላለሱ ነው የሚማሩት ልጆችሽ ጧት ተነስተው ይሄዳሉ ጧት ይደውለው እንደገና አሁን 8 ሰዓት 9 ሰዓት ነው የሚመጡት አሁን ወደ ላይ እንደገና ይመጣሉ ማለት ነው ጧት ራሱ ስንመጣ በጣም ብዙ ተማሪ ሲወርድ እያየን ነበር እንደው መመላለሱ መድከሙ ጥሩ ነው ግን እንዲለፍተው ደግሞ መጨረሻ ውጤት ምንም ይዳው እኔ ትልቁ በጣም ጎበዝ ተማሪ ነው 12 ተማረ ጨረሰ ግን ወደ ዩኒቨርሲቲ መግቢያው ላይ 0 ነው የሚያደርጓቸው እሺ አሁን ከዚህ በኋላ እንግዲህ አሁን ምሳ እየሰራሽ ነው ያገኘንሽ ምን ስራ ይቀራል እንግዲህ ከሰዓት በኋላ ሩጫ እንዴት ነው ምሳ እንበላለን ከዛ ደግሞ ያለን እንሰራለን ልጆቻችን ይመጣሉ አሁን ምሳ እናቀርባለን ከትምህርት ቤት ይመጣሉ አዎ ልጅ ከትምህርት ቤት መጥቶ ወዲያውኑ ምሳ መሰጠት አለበት ይባላል እንዴት ነው ዛሬ ድሮ እንኳን አንስታችሁ ብሉ ሲላችሁ እኮ አይበሉም ዛሬ ወላሂ
እናት ራሷ አቅርባ ካልሆነ አንጠግብም ይላሉ አንዳንድ ልጆች። እኛ አቅርበን ልጅ ከትምህርት ቤት ሲመጣ ከሌላ ቦታ እናትን ቤት ማግኘት ትልቅ ቁም ነገር ነው። በጣም ጧት ጀምሮ አሁን ያን እየለቀምሽ ነበር። አሁን ያ ቢያንስ 50 ኪሎ ምናምን ይሆናል አይደል? አዎ ይሆናል። ምን ያህል ጊዜ ወስድብሻል? አሁን ሙሉ ቀን ይወስዳል? ገና ነው። አሁን እንትን ይላል። ይሄ ለቅሜ ሲጨርስ ውሃ ይነከርና ይፈተጋል ለልጆች ቁርስ ስለሆነ። ወፍጮ ቤት ታዲያ ይሄ ምንድነው? ማበጠሪያ ምናምን የሚሉት ማሽን እንዲህ አይነቱን ነገር አይሰራም? ምንድነው የሚያደርገው? ድንጋይ ምናምን አይለቅምም። ድንጋዩና አፈሩን ማንሳት አለበት። በርግጥ በብዙ ነገሩ እኮ ከድሮ አሁን ዘመኑ መሻሻሉ ከእናቶቻችን ብዙ ድካም አላስቀረም። ድሮ ወፍጮ ተለለ ይፈጫሉ እናቶቻችን። አዎ ፈጭተው አብክተው ጋግረው። አሁን ስራ ይቀላል፣ ግን ቢሆንም ያው ልጅ ብዙም ጤና ስለሌለው ነው እንጂ አሁን ስራ የለም። አልሐምዱሊላህ ገብስም ከሆነ ይወቅጣል፣ እዛው ነቅጠን እዛው ወቅጠን እዛው አስበጥረን ነው ምን አስፈጨው። የሸር ባህል ብንል እዛው እየፈተገ ነው። ሁሉም ቀላል ነው። አዎ በሚገርም ሁኔታ እናቶቻችን እንደዛ እየለፉ እንደዛ እየሆኑ ግን ጤነኛ ነበሩ ናቸው። አሁን ሁሉ ማዳበሪያ ነው መሰለም በላው። ማዳበሪያ ይሄ ያረም ማጥፊያ ደግሞ ከልጆቻችን እኛ እንሻላለን። በጣም ደካማ ናቸው ያው ልጆች ደግሞ በጣም እንዳልሽው ደግሞ ቢያንስ የእናንተ እንኳን ዘመን የተሻለ ነው። ያሁኖቹ ደግሞ ልጆቹ በጣም ከባድ ነው። እስኪ ስለ ጤና ፓኬጅ እናንሳ። አሁን ያንቺ ኩሽናሽም ጽድት ብሎ የተሰራው እያየሁ ነው። እዚህ ጋር ምጣዱም አገዶ ቆጣቢ ምጣድ አለ። ግቢውም ቤቱ ራሱ እያየሁ ነበረ። ትገባለህ ገና። እሺ እንዴት ነው ከበፊቱ አንፃር አሁን ላይ እንደው ከእናቶቻችንም ዘመን እንደው ቀደም ካለው ብናነሳው እንዴት ነው አሁን የማህበረሰቡ ለውጡ? እናንተው በጥረታችሁ ንጽህና አጠባበቅ አሁን ላይ አልሐምዱሊላህ እኔ 13 አመት ስኖር እሱ እናት ጋር ነበር የምኖረው። ከ13 አመት በኋላ እኔም ቢቢ አረብ ሀገር ጥዬ ሄድኩኝ። እሺ ሌላ ታሪክ መጣ። ከዛ ተመጣ። እሺ አሁን ነፃነቴን ራሴ ብቻዬ ሆኜ ላሞችም አሉኝ፣ ላሞች አረባለሁ። አልሐምዱሊላህ ከዛ አሁን ራሴን ጸዳ አድርጌ የብቻዬ እየኖርኩ ነው አልሐት። አሁን ሌላ ታሪክ ነገርሽኝ ያልሰማሁት። አረብ ሀገር ሄደሽ ነበር? አረብ ሀገር ሄጃለሁ። ሳውዲ። አዎ መቼ ዓመተ ምህረት ይሆናል ቆይቷል ከሄድሽ? አዎ ቆየሁ። ከመጣ አንድ 10 አመት ሆነኝ። ከመጣሽ 10 አመት። ምን ያህል ቆየሽ እዛ ሄደሽ ታዲያ? 2 አመት ብቻ። 2 አመት ማለት አገሩ አልተስማማሽ ወይስ ይበቃኛል? ኧረ ይበቃኛል። ልጆቼን ጥዬ ነበር። አጉል ነበሩ ልጆቹ። እዛ የሆነ ነገር ከሚሆንብኝ ብዬ መጣ። የ2 አመት ቆይታሽ ምን ይመስል ነበረ? ያው እንደ ጣህ ነው። እዛ እድል ነውና የሚከተለው። አንዳንድ አረቦች ይቀኑብሃል ምናምን። ይሄ ሀበሻ ቆንጆ ሴቶች አይወዱም እና በጣም አረቢቷ ስትቀየርብኝ ልክ 2 አመት ሰርቼ መጣ ወደ ሀገሬ። ብቻ እንደ እድል ነው አልሐምዱሊላህ። እህቶች የሚሰራሉ፣ ልጄም ደህና ናት አሁን። የኔ ሰዓት ግን ስትቀየር ያኔ ዝም ብዬ ቀብጬ ነበርና ይሄርኩት ተመልሼ መጣ። ከዚህ የሚሄድሽው ያው ነው ሰው ሲሄድ እኔም ሂጄ እስኪ ለየው እንዳለ በሰፈር ሴቱ ተነሳ። ያኔ ደግሞ እንዲህም ብሩ ሙድ አልነበረም ያን ሰዓት። መሄጃው መርካሽ ነው እና አልሐምዱሊላህ የቂስማዬን ቀምሼ መጣሁ። ከዛ ተመጣሁ። እቺን ወለድኩኝ ህፃን አንዷን። በጣም ይገርም ነው። ዱባይ ነው ሳውዲ ሄደችው? አሁን ልጅ ሳውዲ ነው። ሳውዲ ነው። ጥሩ ነው አሁን ያለችበት ሁኔታ? አሁን ደህና ናት አልሐምዱሊላህ። 1 አመቷ ነው ገና ደህና ናት፣ እየሰራች ነው። የዛሬ 10 አመት በእርግጠኝነት እናንተ ቤተሰብ ጋር ለመነጋገር ምን ለማለት እንደ ልብ እንኳን ይሄ ለምኛ ስልክ ደውሉ ብለን ነው ምናምን በወር አንድ ጊዜ ብር ልንልክ ስንል ነበር ምን ደውለው። በወር አንድ ጊዜ በቀጥታ ስልክ ያገናኛቸዋል? በቀጥታ ደውለን ክፉ ከሆኑ ደግሞ ከዛው ከደሞዝ ነው የሚቆርጡት፣ የካርድ ብር ይቆርጡብሃል። አሁን ላይ ግን ማታ ማታ ያው እየተያየን ልጆቻችን ኢንተርኔት አለ በቪዲዮም እያዩ ልጆቻችን። አዎ ወላሂ አሁን አልሐምዱሊላህ ደህና ነው ሰዓቱ። ሙሉ ቤተሰብ እንዳለ ታያለች። አሁን እንትን እያለች እየተቀባበላችሁ ታወራታላችሁ። ያን ሰዓት ያው እንግዲህ ከሌ ደህና ነው ወይ በሰው እምነት ነው እንግዲህ ሰላም ብለን የምንዘጋው። እሺ አሁን እንጀራ ትቀምሳላችሁ ወጥ የተሰራውን? አብሽሩ። እሺ ችግር የለም። ይሄም ገና ከሆነ እንደው ለድባቡ ነው እንዳልሽ በልተናል። አብሽሩ እንኳን እናመሰግናለን። ነይ ታይ በቃ አሁን እንትን አምጪ ወንበሯን ነው ይዘሽ ሂጂ። ዛውንት የጆሃ መጣሽ ውዴ? ግቡ ቤት እናውት እስኪ። ወዴት? ወደታች
ቤት እሱ ጋር እሺ አረ እንዳልኩሽ ለመሐባው ነው እንጂ አበዛሽው እንጀራ አብሽሩ በቃ ቆይ በቃ እንትን ነው አይ ና ቁጭ ብለበት ብቻችን ነው እንዴት አለ ብሉ ሚጣ ነይ እንጂ ብሊ አይ እሺ ግድ ቤት ያፈራው ነው ይቀጣር ያለችው አይ ችግር የለም እሺ ወሳሪያ ማሬ ጭይለ መስል ማራ በዛሽ በኋላ አብሽሩ ቆይ በርበሬ ላድርግልህ ምንሽ ነው ምናችሁ ፈርታለች እኛንም ፈርታ አውሪ ጋሽ መሐመድ ጋር እኮ ነው ሙሉ አውቀዋለሁ አባትሽን ትፈሪያለሽ እንዴ ይገጠር ይካናቸው እሺም አዎ ይገጠር ልጅ ወይ ናይ በያት ካንቺ አልነጠል ነው በቃ አዎ ከእግርሽ ስራ አልጠፋም አይ እሺ እሺ ናይ ያለችው በዚህ ናይ ኮል ማይ በቃ ለክሳንዲ ብሉ በአላህ ባይጣፍጣችሁ በጣም ነው የሚጣፍጠው አረ በአላህ በቃ ብሉ ወላሂ ስትልን አረ ብሉ በአላህ አረ ወላሂ ወይኔ ይወትናልን በጣም ነው የምናመሰግነው ጠጥቶታችሁ ተጣጣን ትንሽ አበሉን በአላህ ትንሽ ወላሂ በላን በጣም ነው የሚጣፍጠው አሁን እኮ ምንም አልታወቀው ወጥቶ መግባት ራስ ከባድ ነው አረ በጣም ከባድ ነው ደግሞ የሰሞኑ ጦርነት ጭራሽ ያባባሰው ነገሩ አዎ ያ አላህ ነዳጅ ጠፋ ብዙ ደሃ ተቸገረ አይው መንገድ ላሳያቸው ነው ተመለሽ በቃ እንዳቀውጠው ተመል እንዴ አይታ ካሳየሽ ችግር የለም በስ ዞር ነው እሺ ናይሽ ሰላም አለይኩም እሺ እናመሰግናለን ናይሽ ናይ እሷ በቃ ያም የእናንተ ቀበሌ ነው እንዴ? አሁን ይሄ ማዶ ጦሳ ናቸው እነዚህ? ይሄ ኩታበር ነው መሰለኝ። ወደዛ ማዶ ያሉት አይ ታውቅ በቃ በዚህ ነው አይደል? አይ ተመለሽ በቃ ቀርብ ኧረ ተመለሽ አትነጣይ ብላለች። እሺ እሺ አላህ ይስጥልኝ ተመለሽ እያያችሁ ነው ልክ በዛ ሜዳ አቋርጠን ብቅ ስንል ወደ ደሴ የምንሄድበት መንገድ እናገኘዋለን ከዛ ወርደን እንግዲህ ዳውዶ ሰፈር ነው የምናገኘው እናሳያችኋለን እየሄድን እዛ ከደረስን በኋላ ማለት ነው አብራችሁን ተጓዙ ፕሮግራሙ አላለቀም ጉዞም የፕሮግራሙ አካል ነው
በልልኝ እያለ ነው ዝንጀሮ ድንክ እና ባራቸው በመሰራ ነው አንተ ሄዷል አማኑኤል ቤተክርስቲያን ማዶ ላይ አዝዋ ገደል ደብሊው ወየው ኮምቦልቻ ባሻጋሪ ዋ ሮቢት ድልድይ ሮቢት መስጂድ ሮቢት ገበያ እዚህ ጋር ነው። ዳመና ጨፌ መምህር አካለ ወልድ ትምህርት ቤት ቅዳሜ ገበያ ትምህርት ቤት ነው እንጂ ዳውዶ ሳይሆን ቅዳሜ ገበያ። ደሴ ሆጤ ትምህርት ቤት እዚህ ታች ላይ ይታያቸዋል። ቀጥ ስትሉ አዝዋ ገደል፣ በአዝዋ ገደል መስኮት ኮምቦልቻ ባሻጋሪ እንዴት ያምራልና የንጉስ ሚካኤል ቤተ መንግስት እዛ ጋር አለ። በሩቁ እንዲሆናል ማለት ነው። አጥድ ደግሞ ከፍታው ጭዋት መናፈሻ ነው ማለት ነው። ለሁሉ የምንወርደው አሁን እንግዲህ በቀጥታ እየወረድን ያለ ነው በመናፈሻ በአልማ ህንጻ ትክክል ነው።
አማልዬ ሳልጨርስ የጎፍ ተራራ ዛጋ ነው ተመልካቾች። አይሄው ያም እንደዚህ አገናኝ ነበር። ተመልካቾች እንግዲህ የዛሬ ፕሮግራማችን በዚህ ተጠናቋል። ከጀርባ እንደምታዩት ይኸው በቅዳሜ ገበያ ትምህርት ቤት በላይ ብቅ ብለናል። የተራራ መንገድ ቁልቁለቱ ከላይ ሆኖ የሚታየው የደሴ ከተማ መልክ ምን እንደሚመስል አሳይተናችኋል። የዛሬው ከምየጓዳ መሰናዶ ተጠናቋል። አብራችሁ ስለነበራችሁ እናመሰግናለን። እንዲህ አይነት ለዛ ያላችሁ ተወዳጅ ገጠረኛ መሰናዶችን ለማግኘት ቻናሉን ሰብስክራይብ አድርጉ። ጌታ ፈቅዶ ሀገር ሰላም ሲሆን ደግሞ ወሎ ደሴ ዙሪያ ብቻ እዚሁ ቃሉ ተወለደሬ መጥመስመስ ሳይሆን የትም ቦታ ምዕራብ ወሎ፣ ሰሜን ወሎ፣ ሸዋ፣ ጎንደር፣ ጎጃም ከዛ አማራ ክልል ስንጨርስ በመላው ኢትዮጵያ ከኛ ጋር አብራችሁ እንድትሆኑ እንድትጎበኙ እንጋብዛችኋለን። እስከዛው ሀገር ሰላም ያድርግልን። የቅርቡንም የሩቁንም አማን ያድርገው። ቻው